ምርጥ ባል የሚሆን ወንድ ምልክቶች። አሁን እህቴ እነዚህ ነገሮች ካየሽበት ሚስቱን ልጆቹን የሚወድ ምርጥ ባል የሚወጣው ወንድ ነው እና በፍጹም እንዳያመልጥሽ። ማድረግ ያለብሽን አድርገሽ ጠበቅ አድርገሽ ያዥ። ምርጥ ባል የሚወጣው ወንድ ምን አይነት እንደሆነ ዛሬ በዚህ ቪዲዮ እነግርሻለሁ። ካንቺ የሚጠበቀው ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር እንዴት አድርገን ጥሩ ጤናማ የፍቅር ግንኙነት መፍጠር መመስረት እንችላለን የሚለውን በደንብ በግልጽ አንድ በአንድ እናወራለን። ምንም የምንደባበቀው ነገር የለም። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ደግሞ ላይክ አድርጉት። አካውንታችን ሰሞኑን ትንሽ ተቀዛቅዟልና ፕሊስ ሁላችሁም ላይክ፣ ሼር፣ ኮመንት ላይ ደግሞ ደስ ያላችሁን ሀሳብ አስተያየት ጻፉልኝ። እሺ ዛሬ የምናወራው ሀሳብ በጣም ኢንተረስቲንግ ሀሳብ ነው። ለትዳር የሚሆን ምርጥ ባል የሚወጣው ወንድ ምን አይነት ወንድ ነው የሚለውን እናያለን ማለት ነው። የመጀመሪያው ነገር ምርጥ ባል የሚሆን ወንድ አሁን ላይ ባላችሁ ግንኙነት የማትፈልጊውን ነገር እንድታደርጊ የማያስገድድሽ ወንድ ነው። ላይክ በቃ ማድረግ የማትፈልጊያቸው ነገሮች ይኖራሉ አይደለም? ምሳሌ ማንሳት እንችላለን። ወደ ጾታዊ ግንኙነት መግባት ላትፈልጊ ትቻለሽ ከትዳር በፊት። ትክክለኛም ነገር ነው ደግሞ እንደዚህ አይነት ነገሮች ሊሆኑ ይችላሉ። ትምህርትሽን መማር፣ ስራ መጀመር፣ ይሆን ነገር ማድረግ፣ በቃ የምትፈልጊያቸው ነገሮች ይኖራሉ፣ የማትፈልጊያቸውም ነገሮች ደግሞ ይኖራሉ አይደለ? ሶ የማትፈልጊውን ነገር እንድታደርጊ የማያስገድድሽ የማይገፋሽ፣ በቃ ማስገደድ ኢኔሴንስ ስለምትወጂኝ እንደዚህ አድርጊልኝ ብትወጂኝ ኖሮማ እንደዚህ እያለ ይሆናል አይደለ? ማኒፑሌት እንደማድረግ አይነት ነገር እንደዛ የማያደርግሽ፣ በቃ ኢትስ ኦኬ የምትፈልጊው ነገር ይሄ ነው እሺ ብሎ ፍላጎትሽን አንደርስታንድ የሚያደርግ ሰው ነው ማለት ነው ለትዳር የሚሆን ሰው። እውነት ይህንን ባህሪ ይህንን ነገር ማየት መቻል አለባችሁ ሴቶች። የእውነት አሁን ላይ ያለው ወንድ አብሯችሁ ያለው ወንድ ነገ ባል ይሆናል ወይ ከባልም ደግሞ ጥሩ ባል ይሆናል ወይ የሚለውን ነገር አርቃችሁ ማየትና ማመዛዘን አለባችሁ። ምክንያቱም ጀስት ሾርት ተርም አይደለም ፕላናችሁ አይደለ? በቃ አግብታችሁ መኖር ነው። አግብታችሁ ስትኖሩ ደግሞ ይሄ ሰው ባል ይሆናል ወይ ጥሩ ባል ይሆናል ወይ ከሱ ጋር መዝለቅ እችላለሁ የሚለውን እነዚህን ቀጥሎ የምዘረዝራቸውን ካራክተሮች በማየት ማወቅ ትችላላችሁ። እንዴት ይታወቃል? አይቀመስ ነው ወይ? በቃ ከእናንተ አቅም ማድረግ የምትችሉት ነገር አለ። ጀስት ይችን ቪዥዋላይዝ ማድረግ ትችላላችሁ። ይችን ነገር ነው አይደለም ብላችሁ ራሳችሁን መጠየቅ ትችላላችሁ። ሶ ፕሊስ እነዚህን ማየት ላይ ወደኋላ አትበሉ፣ አትስነፉ። በቃ ህይወታችሁ ነው፣ ቀሪ ዘመናችሁን በሙሉ ነው በቃ ሳክሪፋይ የምታደርጉት እና የማትፈልጉትን ነገር እንድታደርጉ ገፋፋችሁ ብትወጂኝ እያለ ለማስገደድ የሚሞክር ከሆነ በቃ ለጊዜው የፈለጋችሁ ወንድ እንደሆነ ማወቅ ትችላላችሁ። የሚወዳችሁ ወንድ አይቸኩልም። በቃ ነገም አብራችሁ ናችሁ እኮ በቃ ነገ ይደረሳል፣ ነገ እንደዚህ ይሆናል፣ ይታገሳል ብዙ ነገሮች ላይ ማለት ነው። ሶ የመጀመሪያው ነገር ይሄ ነው። የማትፈልጊውን ነገር እንድታደርጊ የማያስገድድሽ ከሆነ ወደፊት ጥሩ ባል የሚሆንሽ ወንድ ነው። ሁለተኛ በነገሮች ሁሉ የሚያማክርሽና ያንቺን ውሳኔ ያንቺን ሀሳብ የሚጠይቅ ከሆነ ማለት ነው። በህይወቱ እንግዲህ የሆኑ ያሉ ነገሮች ይኖራሉ። የስራ ነገር ይሆናል፣ የቤተሰብ ህይወቱ ሊሆን ይችላል፣ ፐርሰናሊ እያደረጋቸው ያሉ ነገሮች ሊኖሩ ይችላሉ። እንደዚህ ልጀምር አስቤያለሁ፣ ስፖርት ልጀምር አስቤያለሁ፣ እንደዚህ አይነት ቢዝነስ አስቤያለሁ፣ እንደዚህ ከጓደኞች ጋር እንደዚህ ሆነ፣ ቤተሰብ ጋር እንደዚህ አይነት በቃ ኤቭሪቲንግ መጥቶ የሚያማክርሽ ከሆነ ምን ታስቢያለሽ፣ ያንቺ ሀሳብ ምንድን ነው እያለሽ ከሆነ በቃ ይሄ በጣም ጥሩ ኳሊቲ ነው። በጣም ቤስት ኳሊቲ ማለት ነው። አሁን ብዙ ሰዎች ትዳር ላይ የሚገጥማቸው አንዱ ቻሌንጅ ምንድን ነው? ሳያማክረኝ መኪና ገዛ፣ ሳያማክረኝ ቤቱን ሸጠው፣ ሳያማክረኝ እንደዚህ አይነት ነገር አደረገ፣ ሳያማክረኝ በቃ ምንም ቶታሊ የማያማክሩ ሰዎች አሉ። እነዚህ ነገሮች ደግሞ ምን ይፈጥራሉ? መገለልን ይፈጥራሉ። ከዛ ትዳሩ ፌል እንዲያደርግ ያደርጋሉ ማለት ነው። ሶ በተቻለ መጠን የሚያማክር ሰው ኢች ኤንድ ኤቭሪቲንግ መጥቶ እያማክረሽ ነው ማለት አንቺ እሱ ህይወት ውስጥ ኢንቮልቭ እንድታረጊ፣ ጣልቃ እንድትገቢ፣ እንድትለማመጂ፣ ውሳኔዎችንም እንድትለማመጂ፣ ሀሳብ አስተያየት እንድትሰጣጡ፣ በቃ አንድ ላይ እንድታወሩበት ምንም ነገር ቢሆን ማለት ነው። ያንን ልምምድ እያደረጋችሁ ነው ማለት ነው። ሶ በእያንዳንዱ ነገር መጥቶ የሚያማክርሽ ከሆነ ዩ አር ሶ ላኪ። በእውነት ጥሩ ባል የሚሆን ወንድ ነው። ሶስተኛ ይንከባከብሻል፣ ያንቀባርርሻል። ይሄ ቃል ግን ደስ ይላል አይደል? ማንቀባረር ቅብርር ያደርግሻል። ይሄን ሲባል ቀጥታ ከገንዘብ ጋር የሚያያዝ ነገር አይደለም። በቃ በሱ ዓለም እንዴት ነው አንቺ ደስ ብሎሽ አንቺ ተመችቶሽ ማየት ይፈልጋል በቻለው ማለት ነው። በገንዘብ ተጠቅሞ የሆነ ነገር እያደረገልሽ ሊሆን ይችላል። የሆነ ስጦታ እየሰጠሽ ሊሆን ይችላል። የሆነ ቦታዎች ላይ እየወሰደሽ ሊሆን ይችላል። በቃላት ሊሆን ይችላል። እየነገረሽ ሊሆን ይችላል። እየገለጸልሽ ሊሆን ይችላል። በሰዎች ጋር ስትሆኑ ትሪት በማድረግ ሊሆን ይችላል። አንቺን እየተጠነቀቀልሽ እየተንከባከበሽ ሊሆን ይችላል። በብዙ መንገድ ይገለጻል። ይሄ በቃ በጣም የሚንከባከብሽ ትሪት የሚያደርግሽ ስሜትሽን የሚረዳ የሚያዳምጥ ስሜትሽን አመመኝ ስትይ ልክ እንደ ህፃን ልጅ በቃ አለ አይደለ
በቃ ወንዶች እንደዚህ አይነት ነገር ላይ አሪፍ የሆኑ ወንዶች አሉ፣ ጥሩ የሆኑ ወንዶች አሉ፣ ትሪት የሚያደርጉ የሚደነግጡ፣ በቃ የሚያደርጉት የሚጠፋቸው፣ በቃ እንደዚህ አይነት ወንዶች አሉ። እና እንደዛ ከሆነ የሚንከባከብሽ የሚያንቀባረርሽ በቻለው እሱ ጋር ስትሆኚ ልክ እንደ ንግስት በቃ ብዙ ነገር የሚያደርግልሽ። ይሄን ስል አንቺ ነሽ የምታውቂው የሚችለውን አቅሙን መጠኑን የምታውቂው አንቺ ነሽ እና በዛ ደረጃ ነው አንደርስታንድ የምታደርጊው እንጂ ሳምበዲ የሆነ ነገር ስላደረገ አንቀባረራት እኔን አላንቀባረረኝም ማለት አይደለም። ይሄ ኢት ዲፔንድስ እንዳለሽበት ሁኔታ እንዳለው ነገር እንደሚችላቸው ነገሮች የሚወሰን ሆኖ ግን በቃ ከሱ ጋር ስትሆኚ ደስ እንዲልሽ በቃ ልክ እንደ ንግስት አይነት ስሜት እንዲሰማሽ አላ ትሪት የሚያደርግሽ ልክ እንደ ሕፃን ልጅ እዚህ ጋር መመኝ እንደዚህ ተሰማኝ ስትይ በቃ እኔን አይዞሽ እያለ ትሪት የሚያደርግሽ ከሆነ ታድለሻል። እናት የሆነ ባል ነው የሚባለው እንደዚህ አይነት ሰው ሲገጥም በቃ ጥሩ ባል የሚሆን በቃ ትሪት የሚያደርግሽ ከጎንሽ የሚሆን አለሁልሽ የሚልሽ አይነት ወንድ ነው ማለት ነው የሚሆነው። ጥሩ ባል የሚወጣው ወንድ ነው። አራተኛ በስራ ቀልድ አያውቅም። አዎ ጥሩ ባል የሚሆን ወንድ ዛሬ ላይ ኃላፊነት የጎደለው ነገር ሲያደርግ ከስራ ዝም ብሎ ወይ ሲቀር ወይ ቸልተኛ ሲሆን ወይ ያልሆኑ ያልተገቡ ነገሮችን ሲያደርግ አታገኙም። በቃ ጥሩ ባል የሚሆን ወንድ አሁን ጠንክሮ ይሰራል። ምክንያቱም ሪስፖንሲቢሊቲ ይመጣበታል እኮ አይደለ? ነገ ቤተሰቦችን ሊድ የማድረግ የመምራት፣ የማስተዳደር፣ ፕሮቫይድ የማድረግ ኃላፊነቶች ሁሉ አሉበት አይደለ? ሰው እነዚህ ኃላፊነቶች እንዳሉበት የሚያስብ ሰው ወይም ነገ እንደዚህ ይገጥመኛል፣ ነገ እንደዚህ ሆናለሁ ብሎ የሚያስብ ሰው ሀሳብ ያለው ትዳር ውስጥ ገባለሁ እንደዚህ ሆናለሁ እያለ የሚያስብ ሰው ዛሬ ላይ በፍጹም ቸልተኛ ሊሆን አይችልም። በስራው በጣም ጎበዝ ነው፣ ጠንክሮ ይሰራል፣ ለመለወጥ ለመሻሻል ይሞክራል። ሶ ከላይ ዘረዘርኳቸው ኳሊቲዎች አይተሽበት ቀጥሎም መዘረዝራቸው ኖረው ስራው ላይ ቸልተኛ ከሆነ ትንሽ አስቸጋሪ ነው። ምክንያቱም ስራ ወሳኝ ነው። በዚህ ምድር ላይ ሰርተን ነው ገንዘብ አግኝተን ላይፋችን የምናስቀጥለው አይደለ? ከዛ ውጭ ሌላ ምንም መንገድ የለውም። ስለዚህ ስራው ላይ ደግሞ በጣም ቸልተኛ ከሆነ ግድ የሌለው ከሆነ ከሱ ጋር የሚኖርሽ ህይወት ኢቭን ትዳርም ውስጥ ብትገቢ ማለት ነው በጣም ከባድ ነው የሚሆነው። ላንቺም ለልጆችሽም ፈጣሪ ፈቅዶ ከሚመጡት ልጆች ጋር የችግር ህይወት ነው ማለት ነው የሚኖርሽ። ጥሩ ባል አይሆንሽም። ስራ ላይ በጣም ጎበዝ ከሆነ የሚሰራ መለወጥ የሚጥር ከሆነ ፈጣሪም ይጨመርበታል። አምስተኛ ይቅርታ ይጠይቅሻል፣ ኃላፊነትንም አይሸሽም። በፍጹም ኃላፊነትን አይሸሽም። እንደዚህ አድርጋለሁ፣ ኦኬ ይቅርታ፣ በቃ እንደዚህ አልመሰለኝም፣ እንደዚህ ነው እንዴ፣ በቃ ይቅርታ ይጠይቃል። እኔ ነኝ እንደዚህ ያደረኩት፣ እኔ እንደዚህ ስለሆነ እያለ ኃላፊነትን ይወስዳል ማለት ነው። ይሄ በጣም ቀላል ነገር አድርጋችሁ እንዳታዩት። ኃላፊነት መውሰድ እኔ ነኝ፣ እኔ እንደዚህ ስላረኩ ነው፣ እኔ እንደዚህ ስለሆነ ነው፣ በቃ እኔ እንደዚህ ባላደርግ ኖሮ የሚሉ ነገሮችን ቀለል አድርጋችሁ አትውሰዷቸው። በፍቅር ግንኙነት ሲያልፍም ትዳር ላይ ስህተቶች ይኖራሉ። ታጠፊያለሽ፣ ያጠፋል። እነዛን ስህተቶች ደግሞ መታረምና መሻሻል የሚቻለው ይቅርታ ሲጠየቅ፣ ኃላፊነት ሲወሰድ ነው። ወንድ ልጅ እንደ መሪ ሮል አለበት አይደለ? የመምራት ሮል፣ ቤተሰቡን ትዳሩን የመምራት ሮል አለበት። ስለዚህ ያንን ሮል ደግሞ እየተሻሻለ እያደገ የሚመጣው ኃላፊነት ሲወስድ ነው። እንደዚህ አድርጌያለሁ ይቅርታ ብሎ ሲጠይቅ ሲያምን ጥፋቱን እየተሻሻለ እያደገ ይሄዳል። ካላመነስ አያድግም። እዛው ቦታ ላይ ሆናችሁ የሚቀሩት ላይ 25 ዓመት ላይ ከሆነ እሱ 25 ዓመቱ ላይ ሆኖ ነው የሚቀረው። ይቅርታ የማይጠይቅ ኃላፊነት የማይወስድ ከሆነ ማለት ነው። ነገ አግብታችሁ አንቺም ታድጊያለሽ፣ ትበስያለሽ፣ ነገሮች ይገቡሻል። እሱ 25 ዓመት ላይ ነው። አሁንም አይለወጥም፣ አያድግም። ተረዳችሁኝ? ይቅርታ የሚጠይቅ ሰው ጥፋቱ የሚቀበል ኃላፊነት የሚወስድ ሰው ግን ይሻሻላል። ትናንት እንደዚህ አድርጊያለሁ ዛሬማ አላረግም ይላል። ግን ትናንት ይቅርታ ብሎ ያልጠየቀ ያላመነ ሰው ዛሬም ያንን ስህተት ሲሰራ ነው የሚኖረው የምታገኙ ማለት ነው። ኃላፊነት የሚወስዱ ይቅርታ የሚጠይቅ ከሆነ ጥሩ ባል ነው የሚሆነው። ስድስተኛና ለዚህ ቪዲዮ ደግሞ የመጨረሻ የሚሆነው የተረጋጋ ሰው፣ በስሜታዊነት ነገሮችን የማያበላሽ ሰው። እንደዚህ አይነት ሰው ማግኘት በጣም እድለኝነት ነው። ማቹርድ የሆነ ሰው ማለት ነው። ይህን ስላችሁ አይገኙም ማለት አይደለም፣ በጣም ብዙ አሉ። ግን ያው እይታችን ነው። እኛ የምንፈልገውን ነገር የምናይበት መነጽር በጣም ይወስነዋል። በቃ ፍላጎታችን ማለት ነው። የሆነ ጥቁር ነገር እየፈለግን ወይም ደግሞ ሰማያዊ ነገር እየፈለግን ቀይ ነገር ልናገኝ አንችልም አይደለ? መጀመሪያ የምንፈልገውን ነገር ማስተካከል አለብን። ይሄን የምንፈልገው ብለን ለአይምሮችን መስጠት አለብን። የምንፈልገውና የምናገኘው የሚለያይበት አንደኛው ነገር ክሊር ስላላረግን ነው። ፍላጎታችንን ግልጽ ስላላረግን ማለት ነው። የተረጋጋ ሰው፣ በስሜታዊነት ነገሮችን የማያበላሽ ሰው፣ ኢሞሽናሊ ማቹርድ የሆነ ሰው ማለት ነው። እንደዚህ አይነት ሰው ብዙ ነገሮችን ትዳር ላይ ማኔጅ ማድረግ ይችላል። ችግሮች ሲፈጠሩ ሰከን ብሎ ለመፍታት ለማለፍ፣ ቆይ ተረጋጊ፣ ቆይ እንደዚህ ነው የማለት ነገር ይኖራል። ግን ማቹርድ ያልሆነ በቃ ኢሞሽኑን ገና ማኔጅ ያላረገ ሰው ግን ዘሎ ነው የሚጣላው፣ ዘሎ ነው የሆነ ነገር የሚወስነው፣ ዘሎ ነው በቃ። ተረዳችሁኝ?
ያልተረጋጋ ሰው ነው። እንደዚህ አይነት ሰው ለትዳር ትንሽ አስቸጋሪ ነው። ያው ጊዜ ሂደት ነው። እነዚህ ባህሪያቶች አሁን ላይ የሉትም ማለት እነዚህ ባህሪያቶች ማምጣት አለብኝ ብሎ እየሰራም ከሆነ ኢትስ ኦኬ፣ በጊዜ ሂደት ስለሚመጣ ማለት ነው። ግን አዌር መሆን እነዚህ ባህሪያቶች ለትዳር ያስፈልጋል የሚለውን ያዙልኝ። እንደዚህ አይነት ነገሮች እንደዚህ አይነት ባህሪዎች ያየሽበት ወንድ ከሆነ ምርጥ ባል የሚሆን ወንድ ነው። እንዳያመልጥሽ ጠበቅ አድርገሽ ያዡ። ማድረግ ያለብሽን መክፈል ያለብሽን ካንቺ ደግሞ የሚጠበቀውን ነገር አድርገሽ እንዳያመልጥ ካንቺ እንዳይወጣ ያዡ። የዛሬው ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ድረስ ቪዲዮን ካያችሁት እርግጠኛ ነኝ ወዳችሁታል ማለት ነው። ላይክ አድርጉት። አመሰግናለሁ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ወዳችኋለሁ። ቻው